ከየት ነው ያመጣሽው? እኔን ለማሳከም ብለሽ ራስሽን አሉባልታ ቦታ ወይም የማይሆን ቦታ ጥለሽ አምጥተሽው ከሆነ ከኔ ጋር ነው ጸብሽ እያለ ቢያስጨንቃትም ሀኒቾ ግን ለአባቷ መታከሚያ ብሩን ስላገኘች በጣም ደስ ብሏታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያድርግልን። ለቻናሌ አዲስ ይሆናችሁ ሰብስክራይብ፣ ላይክ፣ ሼር ሀሳብ አስተያየት በኮሜንት እንዲሁም ነባር ቤተሰቦቼ ላይክ ሼር ስለምታረጉልኝ ስለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ኖላዊ ክፍል 42ን ይዤ ከች ብያለሁኝ። እንደተለመደው ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። የሀኒቾ አባት ለሐኪም ቤት ብር እንደተጠየቀና ያንን ብር የሚያሟላ ወይም ያ ብር ከየት እንደሚመጣ በጣም ብዙ ውጣ ውረዶችን አሳልፋለች ሀኒቾ። ዛሬ ግን በጣም ደስ በሚል ነገር ከች ብላለች። ይህም ነገር የሚያስደስታችሁ በላይክና በሰብስክራይብ ጀምሩት ቪዲዮውን ማለት ነው። የሰው ደስታ የሚያስደስተው ሀኒቾ ትናንትና በአየነው ቪዲዮ ስልክ ሲደወልላት አሴር ሲደውልላት እየሮጠች ነበር የሄደችው። ዛሬ ግን ለአባቷ አሴር የሆነ ብር ለአባዬ መታከሚያ ስለሆነ አባትሽ መታከሚያ ብር አግኝቼልሻለሁ ብሎ ቢላትም አንተ ይሄንን ብር ከየት አመጣኸው? አንተ በዚህ እርሜ ይሄንን ብር የምታጠራቅምበት አቅም የለህም ብላ ስትለው አይ እኔ ራሴ ያጠራቀምኩት ከአንዳንድ ነገሮች ላይ ሰርቼ ያመጣሁትና ያጠራቀምኩት ነው። ስለዚህ አባትሽ አባት ነው ትይኝ አልነበረም ወይ? ስለዚህ ወስደሽ አሳክሚው አባትሽን ብሎ ቢላትም ብዙ ተጨቃጭቃለች፣ ያንን ብር ላለመቀበል ማለት ነው። ግን ያንን ብር ተቀብላ ስትሄድ ለአባቷ ስትሰጠው ሀኒዬ አባትዮ በጣም ደስ ማላለው። ይህንን ብር ከየት አመጣሽው? ይህንን ብር የሚሞላ ዘመድም ወይም ጓደኛ የለሽም፣ አንቺ ይህንን ብር አታመጪውም ብሎ ቢላትም እሷም ደግሞ እኔ ከራሴ ነው እዛው ሰው ሰጥቶኝ ነው ይህንን ብር ያመጣሁበት፣ ስለዚህ ሕክምናህን መጀመር አለብህ አባቴ ብላ ብትለው አባትየው ግን ልጄ እኔን አድናለሁ ወይም እኔን አሳክማለሁኝ ብለሽ አሉባልታ ቦታ ውስጥ ወይም ራስሽን አልሆነ ቦታ ውስጥ ጥለሽ እንዳይሆን ለኔ ብር ያመጣሽልኝ ሲላት እሷ በፍጹም አባቴ ይህን እንደማላደርግ አንተም ጠንቅቀክ ታውቀኛለህ፣ እኔም ደግሞ ይህንን መቼም አላደርገውም ነበር ያለችው። አባትየው ግን ያንንም ብትለው ሊረጋጋ ወይም ሊያምናት አልቻለም። እንደ ማንኛውም ሰው እነሱም ተኝታ ሀንዬ አባቷ አልተኛም ነበረ። በጣም ብዙ ውጣ ውረዶችን እያሰበችና እየለፈለፈች ነበር። አባቷም ግን አልተኛም ነበር። ያ ጭንቀቷና ውጥረቷ አሳስቦት ሀንዬ ለምንድን ነው ልጅ ያልተኛሽው? አባቴ ያልተኛህም ብትለው አልተኛሁም፣ የምታወሪውንም የምትዩንም እየሰማሁሽ ነው። ስለዚህ ምን ሆነሽ ነው? እኔ ይህንን ብር ከየት እንዳመጣሽው ብትነግሪኝ የበለጠ ደስ ይለኛል አላት። እሷም አባቴ ታክመህ ስትድን እኔ እነግርሃለሁ ያለውን ነገር፣ አሁን ግን እንድትታከም ነው የምፈልገው። እኔም ስራዬ ሳይረፍድብኝ ወደ ስራዬ ልሄድ ብላ እሷም አሲር መጥቶ ይወስድሃል ሐኪም ቤት፣ እኔም ስራዬ እየረፈደ ስለሆነ ወደ ስራዬ መሄድ አለብኝ አለች። እሷም ተንስታ ወደ ስራዋ ስትሄድ በጣም በደስታና በቃ በደስታ በፈገግታ ክችን ገባች። ስራ ቦታ ገባች። ክችን ገብታ የምግብ ለመስራት ጉድ እያለች ነበረ። ሰላም መጣችና ሰላም ሀኒዬ መጥተሻል እንዴ ስትላት አዎ መጥቻለሁኝ። ምን እየሰራሽ ነው? ድምጽሽ ከውጭ በቃ ሳቅሽ ትስቂያለሽ። ምን አግኝተሽ ነው የምትስቂው? ዛሬ ምን አስደስቶሽ ነው ብትላትም ሳኩኝ እንደ ሰላምዬ ነው ያለችው። ሳኩኝ እንደ ሰላምዬ አልታወቀኝም ነበር ስስቅ። ዛሬማ የሳኩበት ምክንያት አባቴ ለሕክምናውን ስለጀመረልኝ ለሕክምና የተባለው ብር የተወሰነ ስላገኘሁኝ አባቴ ሕክምናውን መጀመር ይችላል በተወሰነ ወይም በግማሽ ብር ስላሉኝ በጣም ደስ ብሎኝ ነው አለቻት። ሰላምም በጣም ደስ አላት። በጣም ቅን አሳቢና ሰላም በጣም ደስ ብሏት፣ እንደዛማ ከሆነ አባትሽን የምታሳክሚ ከሆነ እኔ ምግቡን እሰራለሁ፣ አንቺ አባትሽን ሂጂና አሳክሚ፣ ስለዚህ እኔ ምግቡን የምሰራበት ስትላት ሰላም ሀንዬም እኔ ምግቡን ጥዬ አልሄድም፣ ምግቡን ሰራርቼ ቀስ ብዬ ሄዳለሁኝ፣ ምንም የሚያሳስበው ነገር የለም ብትላትም ሰላምም አልፈቀደችላትም። እኔ ምግቡን እሰራለሁ፣ እናቴ ደግሞ አይታች ሳትቆጣ
ለእናቴ ንገሪያትና ሂደሽ አባትሽን አሳክሚ አለቻት። ሀንዬም እሺ ሰላም ተባረኪልኝ ብላ ከክችን ገብታ አንኳኳች። ወይዘሮ ሜላት ክላስ እትዬ ረበሽኮት እንደ ብትልም አያረበሽኝም ሀንዬ ነይ ቶሎ እስኪ አለቻት። ሀንዬም ከወይዘሮ ሜላት ክላስ ገብታ ቁጭ አለች። እትዬ እኔ አባቴን ለማሳከም ወደ ሐኪም ቤት ልሄድ ነው ስትላት ብሩን ከየት አገኘሽ? የማሳከሚያ ከየት አገኘሽ ብሩን ብላ ስትጠይቃት እኔም እርስዎ የሰጡኝ የተወሰነና የተወሰነ ደግሞ ከሌላ ቦታ አግኝቻለሁ። ስለዚህ በዚህ በተወሰነ በግማሽ ብር አባቴ መታከም አለበት። ስለዚህ ዛሬ ሕክምናውን ይጀምራል አለቻት ለሀኒ ለወይዘሮ ሜላት። ወይዘሮ ሜላትም ሀኒ እኔ እስኪ ቁጭ በይና የሆነ ነገር ላማክርሽ። ለምን አባትሽ የእኔ ድርጅት ሰራተኞች የሚታከሙበት ሐኪም ቤት ለምን አይታከሙም? ለምን እኔ የእኔ ድርጅት ሰራተኞች እዛ ነው የሚታከሙት። ስለዚህ እዛ ሄደው መታከም ይችላሉ። አብረን እንሂድና እዛ ይዘናቸው እንሂድ። እንደውም ወደ ስራ ልገባ ነበር፣ ጥሩ አጋጣሚ ነው። ነይ እንሂድና አብረን ይዘናቸው ሂደን ወደ ሐኪም ቤት ይገባሉ አለች። ከወይዘሮ ሜላት ጋር ሀንዬም አብራ ሄዳ እናት አባቷን አሳክማ በጣም ደስ ብሏት ተመለሰች። በመካከል ላይ ሀሴት የምትባል ሰይጣን አለች፣ መካከላቸው እየገባች ማለት ነው። ሀሴት የምትባል ሰላምና ወይዘሮ ሜላት ከአልጋ ላይ ቁጭ ብለው እየተጫወቱ ሀሴት በራን ኳኩታ ገባች። ዛሬ እናቴ እኔ ለብቻ መተኛት ስለምፈራ ነው ከአንቺ ጋር መተኛት የእናት ጉያ ወይም የእናት እቅፍ እስኪ ብቻ የመተኛትን ቢያላቅቀኝ ብዬ ነው። ዛሬ ቅር ካላለች ሰላምዬ እኔ ክላስ ትተኝ እኔ እናቴ ጋር ብተኛ ሳለች። ሰላምም እሺ ደስ ካለሽ እኔ ሄዳለሁኝ ምንም ማድረግ አልችልም ብላ ሰላምዬም ተንስታ ወደ ሀሴት ክላስ ገባች ማለት ነው። ሀሴትም ከእናቷ እጉያ ውስጥ አደረች። ሀሴት ማለት በጣም መጥፎና ለሰው ጉድጓድ የምትምስ ማለት ነው። ሀሴት በጣም መጥፎ ናት። ወይዘሮ ሚላትም ሀንዬ ስትል ሀንዬ የምትይው እናቴ ማንን ነው ስትላት ሀንዬ ሀናን ነው ሌላ ማንን አለሁኝ? ሀንዬ የምትይው የሰራተኛይቱን ነው ሀንዬ ብለሽ የምታቀማጠያት ነው ያለችው። ሀንዬ ማለት እኮ ለእኔ ሰራተኛ ብቻ ሳትሆን ለእኔ ብዙ ነገሬ በጣም ጎበዝ በጣም ታታሪ ናት እንጂ በሰራተኛ ብቻ የምስላት አይደለም አለች። እዚህ ጋር ወይዘሮ ሚላት ለሀንዬ እናቷ መሆኗን ብትነግራት ባይነኝ። እዚህ ጋር ግልጹን ብትነግራት እና ያለውን ነገር ብትናገር ወይዘሮ ሚላት ሀንዬ አባትሽን አይቻቸው የሚያውቅ መሰለኝ፣ በምንም ነገር አትመሳሰሉም አለች። በምንም ነገር አትመሳሰሉም፣ በሽታው ወይም እርጅና ይዟቸው ሊሆን ይችላል እንጂ አንቺና አባትሽ አትመሳሰሉም። እኔም ደግሞ አይቻቸው የማቅበት ቦታ ጠፋኝ እንጂ አባትሽ ለእኔ አዲሴ አይደሉም፣ አይቻቸዋለሁ ከዚህ በፊት ብላ ወይዘሮ ሚላት ለሀኒቾ ነገረቻት። ሀኒቾም እኔ እንጃ የት እንድታያያችሁ አላቅም፣ እኔ ደግሞ አባቴን አልመስልም፣ እናቴን ልመስል እችላለሁኝ፣ እናትሽን ነው መሰለኝ የምትመስል ነው ያለችው ወይዘሮ ሚላት ማለት ነው። ሀኒቾ ግን ቁርጥ እናቷ ናት። እዚህ ጋር ተምቹ ግን ሀኒቾ አባት ቤት ገብቶ ምን እንደሚበረብር ተምቹ ነበር ለብሩን የሰጠው ለአሲር ማለት ነው። ብሩን ለመውሰድ ወይም ሌላ ነገር ምን እንደሚፈልግ ባላቅም አቤት ገብቶ እየፈተሸ ነበረ ከሀኒቾ ቤት አባት ቤት ማለት ነው። አሲርም አሳክሞ የሀኒቾን አባት ከገባ በኋላ መድኃኒቱን ገዝቼልዎት ልንጣ ወረቀቱን ይስጡኝ ብሎ በወጣ ሰዓት ገንዘብ ሀኒቾ ሰጥታኛለች፣ ስለዚህ እኔ መግዛት እችላለሁ መድኃኒቱን ብሎ ወጣ። በመካከል ላይ ተምቹ መጣና እንዴት ነው ፋዘር ተሻለዎት ወይ? ስለታከሙ በጣም ደስ ብሎኛል ብሎ አላቸው። ይቅር ትሉኛላችሁ ነው ያለው። ይቅር የሚባልበት ምክንያት እሳቸው ባይገባቸውም ግን እኔ ግን ይቅር ብያለሁ ከልጄ ስለማለይህ ብለው አሉት።